አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ግንቦት 1 ቀን 990 ዓመተ ምህረት ቅዳሜ ዕለት የኢትዮጵያ ደህንነት ሹም አቶ ክንፈ ገብረ መድኅን በቢሮአቸው ናቸው። በጠዋቱ የሰሙትን መልእክት ማመን አቅቷቸዋል ወይም በእጅጉ አስገርሟቸዋል። እሳቸው ስላልፈለጉት የሚቀር ነገር የለም። በቃ የሰሙት ትክክል ነው። የኤርትራው መከላከያ ሚኒስትር ጀነራል ስብሃት ኤፍሬም ወደ አስመራ በረዋል። የኢትዮጵያ የመከላከያ ሚኒስቴር የመረጃ ክፍል የነ ስብሃት ኤፍሬምን መሄድ ካረጋገጡ በኋላ ከኮሎኔል ዮሐንስ ጋር ተገናኙ። ኮሎኔል ዮሐንስ ያሉት ባድመ ነው። እዛ ከደረሱ ገና 2 ቀናቸው ነው። ለመሄዳቸው ምክንያቱ የሚያዝያ 28ቱ ግጭት ነው። የኢትዮጵያ መከላከያ ሚኒስቴር ያንን ግጭት እንዲህ እንደኋላው ይከብዳል ብሎ ባያስብም አቅልሎም አላየውም። ለመሆኑ የኤርትራ ወታደሮች ሐሳብ ምን ነበር? በጊዜው የተነሳ ጥያቄ ነው። ኮሎኔል ዮሐንስ የረጅም ርቀት መገናኛ ሬዲዮ ይዘው ወደ ስፍራው የተላኩት ይህንኑ ጥያቄ ለመመለስ ነው። የአካባቢውን ወታደራዊ እንቅስቃሴ በጠለፋ መረጃ ማሰባሰብ የሥራቸው አካል ነው። የኢትዮጵያ ጀነራሎች ከኮሎኔል ዮሐንስ የተቀበሉት ሪፖርት እጅግ አስደንጋጭ ነበር። ኤርትራ ግዙፍ ሰራዊት ወደ ድንበር እያስጠጋች ነው። በቅርቡ ሰፊ ማጥቃት ይሰነዝራሉ። በእርግጠኝነት መናገር የሚቻለው ይህንን ኃይል እዚያ ባለው ሚሊሻና ፖሊስ ማስቆም አይቻልም። መልእክቱ ይሄው ነበር። የጦር ኃላፊዎቹ ከዚህ በኋላ ጊዜ አላጠፉም። በቀጥታ ወደ ጠቅላይ ሚኒስትሩ ቢሮ አመሩ። ሌሎች ከፍተኛ ባለሥልጣናትም ነበሩ። ምን እየሆነ እንደሆነ ማወቅ ለሚገባቸው ሁሉ መልእክቱ ተላለፈ። ጠቅላይ ሚኒስትር መለስ ዜናዊና ሌሎቹም ወታደራዊ አመራሮች በስፋት ከተወያዩ በኋላ አንድ ውሳኔ ላይ ደረሱ። ኃይል በአስቸኳይ ማንቀሳቀስ የግድ ነው። በመኪና ይዘገያል፣ በአውሮፕላን። ለጊዜው መቀሌ አካባቢ የቆየችው የ11ኛ ባልቻ ክፍለ ጦር 1 ሻለቃ ወደ አዲአላ እንድትጓዝ ተደረገ። የ20ኛ ሜካናይዝድ ክፍለ ጦር በአዲስ አበባና አካባቢዋ ነው የነበረው። ወደ ግንባር ለመጓጓዝ የመጀመሪያው እሱ ሆነ። የፓራኮማንዶና የኮማንዶ ብርጌዶች በአጭር ጊዜ ወደ ቦሌና ደብረ ዘይት አየር ኃይል አየር ማረፊያ ተጓጓዙ። ጎን ለጎንም በአካባቢው ያሉ ተሽከርካሪዎች ወደ ሽሬ እንዳስላሴ አውሮፕላን ማረፊያ እንዲጠጉ ተደርጓል። ግንቦት 2 ቀን 990 ዓመተ ምህረት እሁድ ጠዋት የመጀመሪያዎቹ የ20ኛ ክፍለ ጦር ብርጌዶች በአንቶኖቭና ሲ130 አውሮፕላኖች ወደ ሽሬ እንዳስላሴ በረሩ። የታላቁ ዘመቻ የመጀመሪያ ምዕራፍ፣ የበርካታ ጀግኖች ጉዞ ፋና ወጊዎች። ከሽሬ እንዳስላሴ ወታደሮችን በተሽከርካሪዎች ማጓጓዙ ቀጠለ። የማጓጓዣው አቅም ግን የሚፈለገውን ያህል አይደለም። ከአዲስ አበባና አካባቢዋ ማንሳት የሚፈለገው ኃይል በቀን 8 ሻለቃ ጦር ነው። ማንሳት የሚቻለው ግን ከ3 ሻለቃ ጦር አይበልጥም። በዚህ መሃል ነበር የጀነራል ጻድቃን የስልክ መስመር ከጀነራል ስብሃት ቢሮ ስልክ ጋር የተገናኘው። ንግግራቸው ግን እንደ በፊቱ ለስላሳና ሰላማዊ አልነበረም። ጻድቃን እንዲህ አሉ። በርካታ ኃይሎች እያስጠጋችሁ ነው። ታላቅ ዘመቻ ወደ ግዛታችን ጀምራችኋል። በእርግጥ እጅግ አደገኛ ውሳኔ ወስናችኋል። ወደ ከፍተኛ ጥፋት እየገባን ነው። የምናገረው ከአንድ የኤርትራ መንግሥት ከፍተኛ ባለሥልጣን ጋር ነው። በአሁኑ ሰዓት ትርጉም ያለው ድርሻ አለህ። ካልሆነ ግን በዚህ አይነት ሁኔታ በስልክና በሰላማዊ መንገድ መገናኘት አንችልም። እናንተ ታንኮችና መድፎች ይዛችሁ እየመጣችሁ ነው። እኛም ታንኮች አሉን፣ መድፎች አሉን። እነሱን ይዘን እንመጣለን። እዛው እንገናኛለን። የጀነራል ጻድቃን የመጨረሻ ቃል ከጀነራል ስብሃት ጋር የመጨረሻው ስልኩ ተቋረጠ።
እሁድ በአውሮፕላን የተጓጓዘው ኃይል በተሽከርካሪ ወደ አዲ ሀገራይ ጉዞውን ቀጠለ። ከዚያም ወደ አዲ አውዓላ ከዚያም ወደ አዲ ወዓላ በማንቀሳቀስ ቦታ እንዲይዝ ተደረገ። የኢትዮጵያ መከላከያ ሚኒስቴር ወታደራዊ መረጃ ክፍል ኮሎኔል ዮሐንስን በድጋሚ አገኙት። የኤርትራ ጦር ተጠግቷል። በጀነራል ገብረ እግዚአብሔር ወይም ወጪ የሚመራው 2001ኛ ኮር 3 ብርጌዶችን አስጠግቷል። ታንኮችና መድፎችም በዘመቻው ተካተዋል። ቢበዛ በ24 ሰዓት ውስጥ ማጥቃት ይሰነዝራሉ። የኮሎኔል ዮሐንስ መልእክት ነበር። ግንቦት 3 ቀን 990 ዓመተ ምህረት ሰኞ ዕለት በኢትዮጵያ በኩል የ20ኛ ክፍለ ጦር ቀሪ ኃይሎች ተጓጉዘው በአዲ ወዓላ በኩል ቦታ ያዙ። ከዚያ ግዙፍ ኃይል ጋር መጋፈጥ በእጅጉ ከባድ ነው። ሆኖም ግን ይህ ኃይል የተቻለውን ያህል ጉዳት አድርሶ ሁኔታውን እያየ እንዲያፈገፍግ ትዕዛዝ ተሰጠው። የተባለው ቦታ ሰበርባራማ ስለሆነ ለማፈግፈግ ይመቻል። እሱ ተመረጠ። ሌላ ተጨማሪ ኃይልም ከኋላ ገብቶ ሽፋን ለመስጠት የሚያስችለውን ቦታ ያዘ። እየመሸ ነው። አካባቢው ውጥረት ሰፍኖበታል። ከሽሬ አዲ ሀገራይ ወታደር የጫኑ የሲቪልና ወታደራዊ መኪናዎች ይወረወራሉ። 20ኛ ክፍለ ጦር በደንብ የሰለጠነና ጥሩ የመዋጋት አቅም ያለው ነው። የሥነ አእምሮ ዝግጅቱ ግን በምን ደረጃ እንደሚሰላ እንጃ። ወታደሮች በመሆናቸው ሁልጊዜም ለጦርነት ዝግጁዎች መሆን አለባቸው ሊባል ይችላል። ወደ ሰሜን እንደሚዘምቱ ከኤርትራ የመጣን ወረራ እንደሚመክቱ ከሰሙ ግን ገና 48 ሰዓት አልሞላቸውም። ግንቦት 4 ቀን 990 ዓመተ ምህረት ከሌሊቱ 11 ሰዓት ተኩል ኤርትራ 3 ብርጌድ አንቀሳቀሰች። 13 ያህል ታንኮች ሰንሰለታቸውን እያፋጩ በቁጥቋጧማውና አቧራማው ሜዳ መሮጡን ተያያዙት። በድምሩ ወደ 10 ሺህ የሚጠጋ እግረኛ ጦር ከነሙሉ ትጥቁ በሰልፍ ይጓዛል። 3 ጄኔራሎች በአመራር አብረውታሉ። አቅጣጫው ግን ኢትዮጵያኑ እንደሚገምቱት አልሆነም። እነሱ ያሰቡት የኤርትራ ጦር በአዲ አውዓላ አቋርጦ አዲ ሀገራይን በመቆጣጠር የሽሬን መስመር ይዘጋል የሚል ነበር። ኤርትራውያኑ ግን ከ2 ቀናት በፊት ከተቆጣጠሩት የላዕላይና ታህታይ ዴዳ በመነሳት ባድመ ያለውን የሚሊሻና ፖሊስ ኃይል በመጠራረግ ወደ ሽራሮ ገሰገሱ። በቃ ታላቁ ጦርነት ተከፈተ። የታላቁ ጥፋት አይቀሬነት እውን ሆነ። መቀሌ የነበረችው የ11ኛው ባልቻ ክፍለ ጦር አንዲት ሻለቃ ወደ አዲ ኳላት ጠግታ ቆየች። በርካታ የጠላት ሰራዊት በባድመ በኩል ሰፊ ማጥቃት መሰንዘሩ ሲታወቅ ወደዚያው አመራች። እልህ፣ ቁጭት፣ ንዴት የባልቻን ሻለቃ ተናንቋታል። ከፊት ለፊታቸው ያለው ኃይል ከነሱ አቅም ጋር ሲነጻጸር በብዙ እጥፍ የላቀ እንደሆነ ያውቁታል። ግን አልፈሩም፣ ለሕይወታቸውም አልሳሱም። ከጥቃት ሞት ይሻላል ያሉ ይመስላሉ። ባድመ ላይ የተከበቡትን የሚሊሻና የፖሊስ ኃይል በር በመክፈት ብቻ እንዲወሰኑ ከበላይ አካል ትዕዛዝ ደርሷቸዋል። ሻምበል ዳኜ ይህንን የመተግበር ኃላፊነት አለበት። ጦርን ይዞ በታላቅ ድፍረት ወደፊት ገሰገሰ። በባድመ በስተደቡብ የማጥቃት ሥራውን ጀመረ። አዲሽ አዲና አድምሩ ለጥ ያሉ ሜዳዎች ናቸው። በጸጥታ መኖር ከጀመሩ ከ10 ዓመት በላይ አልቆጠሩም። ቁጥቋጦዎቹ እንደገና ባሩድ መሽተት ጀመሩ። አሞሮቹም በሰው አናት ላይ አንዣበቡ። በቃ ይሄው ነው። ታላቁ ጦርነት ተቀሰቀሰ። 11ኛ ባልቻ ክፍለ ጦር ሀገርን የመከላከሉን ከባድ ተጋድሎ አሃዱ ብላ ከፈተችው። ኢትዮጵያ ስለ ክብሯ የሚሰዉት ጀግኖች፣ ስለ ክብሯ ደማቸውንና ላባቸውን የሚያፈሱት ልጆቿ ፈጥነው ይከተላሉ። ውጊያው ግን ተጀመረ። አልፎ አልፎ የታንክ ተኩስ ቢኖርም መትረየስና ክላሽንኮቭ ግን ሲንተከተክና ሲያስካካ ዋለ። ሻምበል ዳኜ በታላቅ ጀግንነት አዋጋ። የዚያች ሻለቃ ጦር አባላትም የጠላትን በር በኃይል በርግደው ወገኖቻቸውን ለማስወጣት በታላቅ ጀግንነት ተፋለሙ።
በታሪክ ፊት የዚህ ጦርነት የመጀመሪያዎቹ የተባሉት ጀግኖች በክብር ተሰዉ። ሻምበል ዳኜ ለሱ ውጊያ አዲስ አይደለም። ደርግን ለመደምሰስ ከኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ኢህዴን ጋር በመሆን በበርካታ አውደ ውጊያዎች ተሳትፏል። መሬት ስትጨስ ጠላትም ከፊት ለፊቱ ሲተራመስ ረጋ ብሎ ማስተዋሉን ለምዶታል። ሕይወትም ሆነ ደም ከፍሎ በድል መወጣቱንም ከኢህዴን ጎራ ተሰልፎ ደጋግሞ አይቶታል። ምናልባትም ከኤርትራ ጋር ውጊያ ገጥሞ ሊሰዋ እንደሚችል አስቦት አያውቅ ይሆናል። ለምን አይባልም። በአንድ ወቅት የእነሱንም ጠላት ለመጣል ከነሱ ጋር ተፋልሟልና። ግን ሆነ። ሻምበል ዳኜ ከኢትዮጵያ የመከላከያ ሰራዊት የአመራር አባላት በዚህ ውጊያ የመጀመሪያው መስዋዕት ሆነ። በስተደቡብ በኩል ያለው የባድመ በር ግን ተከፈተ። ሃሎ ሃሎ ሬዲዮ ያስተጋባል። በከበባው ተይዘው የነበሩትም በተከፈተው በር በመውጣት ላይ ናቸው። ወርሃ ግንቦት 990 ዓመተ ምህረት የዛሬ 28 ዓመት የተደረገው የኢትዮ ኤርትራ ጦርነት ጅምር ታሪኩ ይህን ይመስል ነበር። ቤተሰቦቻችን አሁንም ለሀገራችን ሰላሙን ተመኘን። ታሪኩን ግን ለማስታወሻ እንዲህ ያቀረብነው። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879